እንስሳት አራዊት ተስፋ የላቸው፣ ፈርሰው በስብሰው ጠፍተው ይቀራል። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም፣ የምንነሳበት ጊዜ አለ። ለእንስሳ ለከብት ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው። ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው። ቅዱሳን ሞትን አልፈሩትም። ለምን? ያውቁታል። አቅም እንደሌለው ያውቁታል። ክርስቶስ ከአንገቱ ላይ ቆሞ መርዝን እንዳስተፉት እባብ በመስቀሉ ቀጥቅጦ የሞትን መርዝ እንዳስተፋው ቅዱሳኑ ያውቁታል። ይህ ቅዱስ ጳውሎስ ይህንን ቃል በተለይ የሚያስደንቃቸው አንደኛ ቆሮንቶስ እንልና ሁለተኛ ቆሮንቶስ፣ አንደኛ ተሰሎንቄ እንልና ሁለተኛ ተሰሎንቄ የምንልበት ምክንያት ለምንድን ነው? እየተረሳ ነው። ቅዱስ ጳውሎስ ያን ሁሉ የጻፈው እየረሱት፣ በአንድ ርዕሰ ጉዳይ መክሯቸው ሌላ ርዕሰ ጉዳይ ሲነሳ በቀድሞው ትምህርት መጠመቀም ያቅጣቸዋል። እግዚአብሔር መንፈስ ቅዱስ ደግሞ የቆሮንቶስ ሰዎች መሳሳታቸው ለእኛ ጠቀመን። እኛ በተሳሳትን ቁጥር መድኃኒት እንዲሆንን ለእነሱ ተደግሞ ተጻፈላቸው። ለጢሞቴዎስ ግን ረስቶት የተጻፈ አይደለም፣ የሚወደው ደቀ መዝሙር ስለሆነ መጨረሻ ላይ የመሰናበቻ የፍቅር መልእክት የጻፈለት ነው። በዚያውም ደግሞ ለቤተ ክርስቲያን ስርዓትና ጽናት ሆነ። አሁን ወደ ትምህርታችን ስንመጣ ቅዱስ ጳውሎስ የተሰሎንቄ ሰዎች፣ እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህን ሰዎች ቅዱስ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን የፈጠረ ቃል እንደሆነ፣ ዓለምን ፈጥሮ የሰው ልጅ በአርአያው በአምሳሉ እንደፈጠረ፣ የሰው ልጅ አክብሮ ከፈጠረው በኋላ ሰው ተስቶ እንደወደቀ፣ ለዚህም 5500 ዘመን የተስፋ ጊዜ እንደሰጠው፣ የተስፋው ዘመን ሲፈጸም እግዚአብሔር ንጽሕት ድንግልን መርጦ ኃጢአት እንዳይኖርባት ጠብቆ በሀብተ መንፈስ ቅዱስ አስጊጦ በመንፈስ ቅዱስ ቅጥርነት ከልሎ ጠብቆ መንበሩ ናትና በእሳት አጥሮ አዘጋጅቶ ከሷ የዲያብሎስ ክፉ ምክር በገባበት በሔዋን ጆሮ በኩል የገባው መርገም የመላኩን ብስራት በምትሰማ በንጽሕት ዳግሚት ሔዋን በእመቤታችን በኩል ይነቀል ዘንድ በመላኩ በቅዱስ ገብርኤል አብስሮ ሕያው ቅዱስ እግዚአብሔር የሰውን ልጅ ለማዳን ሐናጺ ቤትን ሰርቶ በሰራው ቤት ውስጥ ገብቶ እንዲያድርበት እንዲጠለልበት፣ ራሱ ባበጀው ቤት ውስጥ ገብቶ እንዲያድርበት፣ ንጉሥ በሰራው ቤተ መንግሥት ገብቶ እንዲነግስበት፣ ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሰራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋሂዶ በአካል ዘየአክል በግዕዘ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዞሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን በማእከለ ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ሞተ፣ ተቀበረ፣ በሞቱ ሞትን አጠፋ። በሦስተኛው ቀንም ተነሳ። ትንሣኤያችን ሰጥቶ እሱ የትንሣኤው በኩር ሆነ። ወደ ሰማያትም በቅዳሴ መላእክት በይባቤ መላእክት አረገ። ዓለምን የፈጠረ እሱ ነውና የፈጠርኩትን የማሳልፈው እኔ ነኝ ብሎ ዳግመኛም እመጣለሁ ብሎ ተናግሯል። ኃይሉ ከመመላእክት ተስፋ መንግሥተ ሰማያት አለ ብሎናል። ለዚህ ተዘጋጁ፣ ለክብር የተፈጠርን ነን፣ ክርስቶስ እንጂ ሙቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት
ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። በዚያ ሲሰብኩ ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የቤርያ ሰዎች ተቀብለው ቅዱስ ጳውሎስን አስተናገዱ፣ ሰሙ። እዚያም ሄደው ደግሞ ወደ አቴና ደግሞ አሰደዱት። እዚህስ ማን ፈቅዶልሃል ብለው አሰደዱት። ተመልሰው መምህሩን አሰቃይተው የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል ነው፣ በማጥፋት ነው። ይሄ የበደል በደል ነው። ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል ነው። እስመ ቃለ እግዚአብሔር ፈውስ ሲሳይ መንፈሳዊ ውእቱ ይላል ቅዱስ ዮሐንስ አፈወርቅ። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ፣ የእግዚአብሔር ቃል መንፈሳዊ ምግብ ነው። ቅዱስ ቄርሎስ ደግሞ ቃላቲሁ ለእግዚአብሔር ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው ብሎ ይናገራል። ሰውን ውሃ ከሚከለክሉት የእግዚአብሔርን ቃል መከልከል ያደርቀዋል። ሰውን መድኃኒት ከሚከለክሉት የእግዚአብሔርን ቃል ቅዱስ ሥጋውን ክቡር ደሙን ቢከለክሉት ይጠፋል። ሰውን እንዳይተነፍስ ከሚከለክሉት ሀብተ መንፈስ ቅዱስን እንዳያገኝ ቢከለክሉት ይሞታል። ይኸውም የሚያጠምቀውን ካህን መግደል ነው። የሚያስተምረውን ካህን መምህር መግደል ነው። የሚማርባቸው መጻሕፍት ማጥፋት ነው። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውም ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመር። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ፣ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደህይ ከሆነ፣ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ፣ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ፣ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው? እንስሳት፣ አራዊት ተስፋ የላቸውም። ፈርሰው በስብሰው ጠፍተው ይቀራሉ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም። የምንነሳበት ጊዜ አለ። ለእንስሳ፣ ለከብት፣ ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው። ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ አገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና። ንጉሥ ለምሳ ሰደቃ ለጠራው ሰው ታለቅሳላችሁን? አታለቅሱም፣ ንጉሡ የጠራው ምን ቢወደው ነው ትላላችሁ እንጂ። በጠማማ ጎጆ የሚኖርን ሰው በንጉሥ ቤተ መንግሥት እንዲኖር ቢጠራ እናዝናለን ወይ? አናዝንም። እንኪያስ በዚህ ጠማማ ዓለም የሚኖርን ሰው እግዚአብሔር በሰማይ መንግሥቱ ሊያኖረው በሞት ቢነጥቀው ስለምን ታዝናላችሁ?
መንገድ ሂዶ የሚመጣን ሰው ነገ ይመለሳል ብላችሁ የምታምኑ ከሆነ ነገ ክርስቶስ መጥቶ ሲያስነሳል የምንገናኝበት የክብር መገናኘት ትንሣኤ እያለ ስለምን ታዝናላችሁ? ወደ መልካም የሚወስደውን አንድን ሰው ወደ መልካም ሀገር የሚወስደውን መንገድ አትሂድ ብሎ የሚከለክለው ማን ነው? ደካማ የነበረ ሰው ወደሚበረታበት፣ ታሞ የነበረ ሰው ወደሚድንበት፣ አጥቶ የነበረ ሰው ወደሚያገኝበት፣ ሲዋረድ የነበረ ወደሚከብርበት ሀገር ሲሄድ ከመንገድ ላይ የሚቆምበት ሰው አለን? እንግዲያው ሞት ወደ ክርስቶስ የምንሄድበት መንገድ ነው። ወደ ክርስቶስ የምንሄድበት መንገድ ከሆነ ሰውን እንዳይሞት መመኘትና ሞተ ብሎ ማልቀስ ወደ ክርስቶስ ባልሄደ ብሎ መከልከል ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞት ወደ እግዚአብሔር የምንሄድበት ጎዳና ነው። ወደ እግዚአብሔር የምንሄድበት ጎዳና ነው፣ መድረሻችን ነው። ለዚህ ነው ቅዱስ አግናጤዎስ ምጥው ለአንበሳ አንበሳ ሊያታግሉት ሃይማኖትህን ካድ አልክድም፣ ሕዝቡን ክርስቶስ ያድናል እያልክ አትስበክ ሰብካለሁ፣ ሊገሉት ሲሉ ለተራቡ አንበሶች ሊጥሉት ሲሉ ምዕመናን ተሰብስበው እባክህ አባታችን፣ እባክህ መምህራችን ቆይና ለጊዜው በእናንተ አምላክ አምናለሁ ብለህ ቆይና እንድታስተምረን፣ እንደገና ደግሞ ሌላ ሀገር ሸሻ ብለህ ቆይተናና ታስተምረናለህ ሲሉት ስለምን ወደ ፈጣሪ ከሚሄድበት መንገድ ላይ ትቆሙብኛላችሁ ነው ያላቸው። ምክንያቱም ወደ ክርስቶስ የሚሄድበት መንገድ ሞት እንደሆነ ያውቃልና። ለተራቡ አንበሶች ሊወረውሩት ባሉ ጊዜ መልካም እንጂ ነው በአንበሱ እኔ ለጌታዬ ለኢየሱስ ክርስቶስ መልካም መገበሪያ ስንዴ ነኝ፣ እንደ ንጹሕ መገበሪያ በአንበሶች ጥርስ ተፈጭቼ ለፈጣሪ ለኢየሱስ ክርስቶስ መሥዋዕት ሆኜ እቀርባለሁ። ለፈጣሪ መሥዋዕት እንዳልሆን የምትከለክሉኝ ስለምንድን ነው ብሎ እንዳይሞት የሚከለክሉትን እንዲሞት ይከለክላቸው ነበረ። ስለዚህ ሞትን ለምንድን ነው የምትፈሩት ብሎ ቅዱስ ጳውሎስ በሞቱ ሰዎች ያዘኑትን ለማረጋጋት የተሰሎንቄን መልእክት ላከላቸው። ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከእናንተ በላይ ክርስቶስን የሰደበ አለን? ክርስቶስ ትንሣኤያችሁ ሆኖ ሳለ ትንሣኤ እንደሌለ ለሞተ ሰው የምታለቅሱ ከሆነ የክርስቶስን ትንሣኤ ትሰድባላችሁ ነው የሚለው። ስለዚህ በሞተ ሰው እንዳናዝን ለንዱ ቅዱስ ዳዊት ልጁ ሲታመም ሲያዝን ቆይቶ ሞተ ሲሉት ነጩን ለብሶ የተነሳ ማለት ነው። ሞት ወደ ክርስቶስ የምንሄድበት ስለሆነ ሞትን የምንፈራው ስለማናውቀው ነው። ብናውቀው አንፈራው ነበረ። ምዕመናን ሞት ምን ያደርጋል? እስኪ ሞት እንዴት ያደርጋል? የሚያውቅ ሰው ካለ እሸልማለሁ። ሞት እንዴት ያደርጋል? ያንቀጠቅጣል? እንዴት ነው የሚያደርገው? አናውቅ። እንደው እኮ ይገርማል እኮ አናውቅ። አሁን እዚህ ውስጥ ዋሻ ቢኖር እዚህ ውስጥ እኔ ማር፣ ወርቅ፣ ዕንቁ አስቀምጬ እዚያ ውስጥ የሆነ ነገር አለ ብል ሰው ሁሉ ይፈራል። የሆነ ነገር ነው ያልኩት። እንግዲህ ጅብ ነው አላልኩም፣ አንበሳ ነው ዘንዶ ነው አላልኩም። የሆነ ነገር ነው ያልኩት። ከዛ እስኪ አንዱ ጀግና ነው ኤዲያ እንድፈርን እንሂድ ሲከፍት ማር ሆኖ ያገኘዋል። ለዚህ ነው ሲቀልዱብን የነበር አይ ብሎ ይንቀዋል ማለት ነው። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው ነው። ይፈርህዎ ለሞት ቅዱሳን ሰማዕት ይላል ቅዱስ ያሬድ። ቅዱሳን ሞትን አልፈሩትም። ለምን? ያውቁታል። አቅም እንደሌለው ያውቁታል። ክርስቶስ ከአንገቱ ላይ ቆሞ መርዝን እንዳስተፉት እባብ በመስቀሉ ቀጥቅጦ የሞትን መርዝ እንዳስተፋው
ቅዱሳኑ ያውቁታል። እነ ቅዱስ ቂርቆስ ሞትን የማይፈሩ ስለዚህ ነበር። ሞት ከክርስቶስ የሚያደርሳቸው የቀና ጎዳና እንደሆነ ያውቅ ነበረ። እናቱ ቅድስት ኢየሉጣ የፈራችው ሞትን አታውቀውም ነበረ። ከዛ ምንድን ነው ሞትን እንድታውቀው አድርጋት ለእናቴ እኮ ነው ያለው። እዛ አይኗን ገለጥ አድርጋ የሰማዩን የተዘጋጀውን አክሊል ስታይ ሞት ለካ እንዲህ ያለ ጥሩ ጎዳና ነው፣ እዚያ ላይ ሀገር ያደርሳል፣ እንዲህ ያለ ሹመት ያሰጣል ብላ ከልጇ ሀገር በናኒድ ብላ ወደ ሰዓቱ ገባች። ሞትን ስናውቀው እንደፍረዋለን፣ ስለማናውቀው እንፈራዋለን። ሞት አቅም የሌለው ደካማ ነው። ከማን ከኃያሉ ኃያል ወልደ እግዚአብሔር ተመልከቱ፣ ተንስ ተመልከቱ። ወቅንት ሐቆከ ኃያል ተሰራ ወንገሥ ይላል ቅዱስ ዳዊት። ኃያል ወልደ እግዚአብሔር አንተ ተከናወን፣ በጌትነት ኃይል ተገለጥ ይላል። አይጻከ ስሁል ኃያል፣ አንተ ኃያል ስለሆንክ ያንተ ሐዋርያት ያንተ ደቀ መዛሙርት ደግሞ በሀብተ መንፈስ ቅዱስ የተሳሉ የተቡ ናቸው። አንደበታቸው ቢገዝት የሚቆርጥ ቢያስተምር አጋንንትን የሚቆራርጥ ኃያላን የተቡ የተሳሉ ናቸዋል። ይቆራርጡታል። ዲያብሎስ እንደሆነ ይህን አቅም የለውም። ለነዚህ ኃይል ሊሰጣቸው ሞት ቢሏችሁ ቁም ነገር አለው መሰላችሁን ለማለት ቅዱስ ጳውሎስ ሞትን እንዲደፍሩት ነው ምን ያደረገ የሞተ ያስተማራቸው የተሰሎንቄ መልእክት የተላከ። እኛም ሞትን እንዳንፈራ እግዚአብሔር ይርዳን። ሞትን ፈርተን ሃይማኖታችን ሕይወታችንን ከማጣት ይሰውረን።